ልዩ ልዩ ሰሞንኛ ክስተቶችና አሁናዊ አነጋጋሪ ጉዳዮችን ወደ እናንተ ለማድረስ እንዲተገናኘን ጥንዶቹ ዩቲዩበሮች የሰርግ ስነ ስርዓታቸውን በማከናወናቸው እንዲሁም በሰርጋቸው ደግሞ የተፈጠረው ልዩ ክስተት አለፍ ሲልም የሙሽራው ወንድሞች የሚዜነት ሚናቸውን የተወጡበት ሁኔታ በጣም አነጋጋሪ ሆኗል። ምን ይሆን የሰርግ ስነ ስርዓታቸው እንዴት ነበረ? ወደ እናንተ እናደርሰዋለን። በሌላኛው መረጃችን ከእናታቸው ጋር በመሆን ያባታችሁለት ነው ሰርፕራይዝ እናርገ በአባታቸው የመቃብር ስፍራ ላይ ጥባጥቤ የተጫወቱና አሳፋሪ የሚባል ድርጊት የፈጸሙ ልጆች በማህበራዊ ሚዲያ ላይ በጣም አነጋጋሪ ሆነዋል። ሙታን ስቅኑ ያባታችሁለት ነው ዛሬ it's my dad's birthday ይህንን አሳፋሪ ክስተት ሙሉ ቪዲዮ ወደ እናንተ እናደርሳለን። ዕውቋ ቲክቶከር ዩቲናስ በኢንስታግራም ገጿ ላይ ስልካችንን ዘርፎን ተሰወረ በማለት የአንድ ግለሰብ ፎቶ በመለጠፏ እጅግ ከፍተኛ የሚባል ተቃውሞና አነጋጋሪ የሚባል ክስተት ተከስቷል። በዚህ መልኩ ፎቶ የተለጠፈው ወጣትም በጉዳዩ ላይ ምላሽ ሰጥቶበታል። ይህንንም ወደ እናንተ እናደርሳለን። በአላማጣ ከተማ ጎዳና ላይ ወድቆ ተገኘ ብዬ ከዚህ ቀደም በመረጃ ያካፈልኳችሁ ዶክተር አሁን ልዩ የሆነ ሰርፕራይዝ ገጥሞታል። ምን ይሆን? ይህም የዛሬው መሰናዷችን ነው። ስራ እየሰራ ቆይቶ በድንገት ህይወቱ ያለፈው ጋዜጠኛ ጉዳይ በጣም አነጋጋሪ ሆኗል። ምን አጋጠመው የሚለውን እናነሳለን። በሌላው መረጃችን ደግሞ በማህበራዊ ሚዲያ ላይ በሚደረጉ ነገሮች እጅግ አሳፋሪ የሚባሉ ክስተቶች እየተከሰቱበት የሚገኘው ድምፃዊ ጃሉድ አወልንም የተመለከተ መረጃ አለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ጌታቸው በላይ የዛሬዎቹን መሰናዶች እንዲህ ሰብሰብ አድርጌ ወደ እናንተ በቅደም ተከተል አቀርባችኋለሁ። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ወደ ዝግጅቱ እንሻገር። መሃል ፒያሳ ላይ ከፊት ለፊት የአራዳ ፓርክ እይታ ያላቸው በጀርባ ደግሞ የፍሬንድሺፕ ፓርክ እይታ ያላቸው አፓርትመንቶችን የያዘው ሜሪት አራዳ ፓርክ የተሰኘው አፓርትመንት ለሽያጭ በታላቅ ቅናሽ ክፍት ሆኗል። አሁን ላይ በእነዚህ አፓርትመንቶቻችን ላይ ከባለ 1 እስከ ባለ 3 መኝታዎችን ማግኘት የሚችሉ ሲሆን ባለ 1 መኝታ 49 ካሬ ጠቅላላ ዋጋው 3.7 ሚሊዮን ብር ጀምሮ፣ ባለ 2 መኝታ 95 ካሬ ጠቅላላ ዋጋው ከ7.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ 130 ካሬ ተጨማሪ የሰራተኛ ክፍል ያለው ጠቅላላ ዋጋው ከ10 ሚሊዮን ብር ጀምሮ በታላቅ ቅናሽ እየሸጥን እንገኛለን። ይፍጠኑ። ለተወሰኑ ቤቶች የወጣ የዲስካውንት አማራጭ ስለሆነ ከስር በምናስቀምጥለው ስልክ መስመር ይደውሉልን። ሜሪት ፕሮፐርቲስ። ከሰሞኑ እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ በጣም መነጋገሪያ ሆኖ የቆየው በአላማጣ ከተማ ጎዳና ላይ ወድቆ የተገኘው ዕውቁ ዶክተር አለካሳው አሁን ልዩ የሆነ ሰርፕራይዝ እንደገጠመው ሰምተናል። እንደነገርናችሁ ከዚህ ቀደም በመረጃችን ዶክተሩ ባሳለፈው የህይወት መንገድ ውስጥ ሀገሩን በሚገባ ሲያገለግል የነበረ እስከ ደቡብ አፍሪካ ድረስ በማቅናት የፒኤችዲ ትምህርቱን ያጠናቀቀና በተለያዩ የኢትዮጵያ ዩኒቨርሲቲዎችም በጥናትና ምርምር እንዲሁም በማስተማር ጊዜ ሲያሳልፍ የነበረ ኢትዮጵያዊ ሆኖ ቆይቶ ነበር። በመጨረሻ ግን የፒኤችዲ ትምህርቱን ተምሮ ወደ ኢትዮጵያ ከተመለሰ በኋላና ለ6 ወራት ያክልም በዩኒቨርሲቲ አገልግሎት ከሰጠ በኋላ ግን ባጋጠመው ህመም ምክንያት ወደ ጎዳና ለመውደቅ ተገዷል ማለት ነው። ባለፈው እንዳጋራናችሁ የዶክተሩ ቤተሰብ የሆነች አንዲት ወጣት እንደነገረችን ህይወቱ በጣም ያሳዝናል። ይህንን ስንሰማ ማድረግ የምንችለው ነገር ጠፍቶብን ስንወዛገብ ኖረን ነበረ። አሁን ደግሞ የኢትዮጵያ ህዝብ እርዳታ ያድርግልንና ታክሞ ወደሚወደው የሥራ መስኩ ይመለስልን በማለት ጥሪዋን አቅርባ ነበረ። በዚህም ጥሪ መሰረት ታዲያ በጣም በርካታ ኢትዮጵያውያንና ኤርትራውያን የድጋፍ ጥሪውን ተከትለው ብዙ ነገሮችን ሲያደርጉ ሰነባብተዋል። በዚህ አጭር ጊዜ ማለት ነው። በመጨረሻ ግን ደስ በሚል ሁኔታ የመቄዶንያም የአረጋውያንና የአእምሮ ህሙማን መርጃ ማዕከል ይህንን ድንቅ የሆነ ዶክተር ወደ ማዕከሉ ለማስገባት ፈቃድ መስጠቱ ተነግሯል። ስለዚህ ይህ በጣም የሚያስደስት ነገር ነው። እንደምታውቁት መቄዶንያ በጣም በርካታ የሀገር ባለውለታዎችን ጎዳና ላይ የወደቁ
እናቶችንና አባቶችን በማገዝ በማዕከሉ ጥላ ስር በማስቀመጥ ድንቅ የሚባል አበርክቶ እያደረገ የሚገኝ ድርጅት ነው ማለት ነው። በጣም ደስ ይላል። ስለዚህ ዶክተር አለካሳውም በዚህ መንገድ ይህንን እድል ማግኘቱ በጣም የሚያስደስት ነገር ነው። ወደ ተከታዩ መረጃችን እንሻገር። በማህበራዊ ሚዲያ ላይ በጣም አሳፋሪ የሚባሉ ድርጊቶች ከቀን ወደ ቀን ከዕለት ወደ ዕለት እየተበራከቱ መምጣታቸውና ወደ ህዝብ እየደረሱ መሄዳቸው በጣም አነጋጋሪ እየሆነ ነው። በተለያየ መንገድ እንዲህ አይነቶቹን አሳፋሪ ነገሮች ስንመለከት ሰነባብተናልና አሁን ደግሞ ከሰሞኑ በዚሁ በቲክቶክ መንደር ያየነው ነገር ትንሽ ቅሬታን የሚፈጥር ሆኗል። ካስታው ምቀኛቱን የሙታኖች መንፈስ ነው እኮ የሚያጠፋባቸው። እነዚህ ልጆች ሰብሰብ ቢሉና ወደ አንድ የመቃብር ስፍራ ላይ ያቀናሉ። ሐሳባቸው በህይወት የሌሉትን አባታቸውን ልደታቸውን እናክብርላቸው በሚል ነው። አባታችን ልደት ነው ሰርፕራይዝ እናርገ። በጣም በሚገርም ሁኔታ ግን ከልጆቹ ጋር እናትየዋም ይገኛሉ። ታዲያ የአባታቸውን ልደት በመቃብር ስፍራ እናክብር ብለው መሄዳቸው አይደለም ጥፋቱ። በመቃብር ስፍራው ላይ ግን ያደረጉት ነገር ጥባጥብ የሚመስል በጣም የሚያሳዝን ድርጊት መፈጸማቸው ነውና እኔ በራሴ ይህንን ነገር ስመለከተው በጣም አስደንቆኛልና እስኪ ቪዲዮውን ለማንኛውም እንመልከተው። ያው እንደምትመለከቱት ሰርፕራይዝ እናርገው ብለው ነው የሚሄዱት። Happy birthday Sally, happy birthday to you, happy birthday, happy birthday, happy birthday Sally. Oh, are you one? No በሉ። አቶ ሰለሞን አበበ ይባላሉ። Are you four? Are you Stone Age? Yes. ኬክ ላለመግዛት ብለህ ሄድክ። አንተ ወለድ ሙታን የአባቴ ልደት ነው ዛሬ። It's my dad's birthday. Happy birthday. ይኸው እናትየዋ ያቸው አብረው እዚሁ ፕሮግራሙ ላይ እየተሳተፉ ነው የሚገኘው። 55 ነው። ስለስራታችን እናካሄዳለን። አሁን ዘላለማዊ እድሜ ነው የደረሰው። አሁን እንኳን ለዘላለማዊ እድሜ ያደረሰ ካስታው ምቀኛቱን ሻማው ሲጠፋ የሙታኖች መንፈስ ነው የሚያጠፋው። ፋይናሊ በራ አረንዳ ጠፋ። እንደውም ለሱ ክብር ሲባል ይሄን እናንደው ጫንካውን ይበራላሽ። ያው መዝሙር እየዘመሩ ነው እንደዚህ የሚጨፍሩት። እሺ በቃ አሁን ራሱ ሲለው እንጠብቃለን። to you, happy birthday to you, happy birthday, happy birthday, happy birthday to you, happy birthday to you, happy birthday to you. አረጠፋ ሲፈለግ ኦ ካንቶለር ገበለለ አፍተ እድረን ነበረ። አቶ አየለ ነፍሶት አላቅም። እኔ እንጃ በዚህ ጉዳይ ላይ ምን እንደምል አላቅም። ማለት እንኳን አይደለም የሞተ ሰው ይቅርና በህይወት ያለም ሰው ቢሆን ያውም አባትን ያክል ነገር የራሱ የሆነ ክብር የራሱ የሆነ መንገድ አለው አይደለ? ደግሞ የመቃብር ስፍራ ሲሆን በተለይ ከራሳችን ከህይወታችን የተለየን የምንወደው ሰው ሲሆን በተለየ መንገድ በተለየ አይን ነው የምናየውና የመቃብር ስፍራ በራሱ የራሱ የሆነ ክብር አለውና አላቅም በምን አይነት መንገድ አስበውት እንደሆነ። ለማንኛውም የእናንተን ሐሳብ አስተያየት ስጡን። እስኪ ወደ ቀጣይ መረጃችን እንለፍ። በዚሁ በማህበራዊ ሚዲያ ላይ ስንመለከት በጣም በርካታ ሰዎችን ያስደሰተና ብዙ ሰዎችንም ተሳታፊ ያደረገ አንድ ፕሮግራም እያየን ነበር ከትናንትናው ዕለት ጀምሮ። የኢዮብና የረዱ የሰርግ ስነ ስርዓት ነው። እነዚህ ወጣቶች ገና እድሜያቸው ትንንሽ ቢሆንም እንኳን ራሳቸውን ለመቻል በዚህ በማህበራዊ ሚዲያ ላይ ድንቅ የሚባል ተሳትፎ በማድረግ ከምናውቃቸው ወጣቶች መካከል ናቸውና በተለይ በዩቲዩብ በኩል ደግሞ የራሳቸውን የፍቅር ግንኙነት የስራ ሂደታቸውን
በማስመልከት ለብዙ ወጣቶች የሚያጋሩ ልጆች ናቸው። ከመጀመሪያው እስከ መጨረሻው ከፍቅር ጅማሯቸው ጀምሮ እስከ ዛሬዋ የሰርግ ስነ ስርዓታቸው ድረስ በዚሁ በዩቲዩብ በኩል እየተመለከትናቸው ነው የቆዩትና በተለይ ቀደም ያሉት እነዚህን ፎቶዎቻቸውን ስመለከት የፍቅር ግንኙነታቸው ቀደም ያለ ስለመሆኑ በደንብ አድርገን ልንገነዘብበት የምንችል ነውና በጣም ደስ የሚሉ ልጆች ናቸው። በማህበራዊ ሚዲያ ላይ የሚንቀሳቀሱት እነሱ ብቻ አይደሉም። የዚህ የሙሽራው የኢዮብ ወንድሞች ከነሚስቶቻቸውም ጭምር ነው በዚህ በማህበራዊ ሚዲያ ላይ ነገሮችን የሚያጋሩን። በተለይ ደግሞ ሐዲስ ዜማ በሚል መጠሪያ የምናውቃቸው እነዚህኞቹ ሰዎች ደግሞ በጣም ደስ የሚል የፍቅር ግንኙነት ያላቸው ህይወት መንገዳቸውን የሚያስቃኙን የሚያስመለክቱን ጥሩ የሚባል ግንኙነት ያላቸው ሰዎች ናቸው። የዚህ ቤተሰብ አባል የሆኑት ረዱና ኢዮብ ደግሞ አሁን በመጨረሻ የሰርግ ስነ ስርዓታቸውን ፈጽመዋል ማለት ነው። በተወሰነ መንገድ ተመልከቱት። የሰርግ ስነ ስርዓቱ ሲከናወን ሙሽራው ከቤት ሲወጣ የሚያሳይ ቪዲዮ ነው። በዚህ ቪዲዮ ላይ የምትመለከቱት ደግሞ ቀደም ብዬ እንዳልኳችሁ የኢዮብ ወንድሞች በዚሁ በማህበራዊ ሚዲያ ላይ የምናውቃቸው ሁሉም ሚዜዎቹ ነበሩ። እንግዲህ ሚዜ ሲመረጥ ብዙ ጊዜ ጓደኞቻችን፣ አብሮ አደጎቻችን በተለያየ መንገድ የምንቀራረባቸውን ከቤተሰባችን ወጣ ያሉ ሰዎችን ነው ብዙ ጊዜ የምንመርጠውና እዚህ ቤተሰብ ላይ የታየው ነገር ግን ወንድሞቹ ናቸው ሚዜዎቹ የሆኑ ታላላቅ ወንድሞቹና በጣም ደስ ይላል። እንደምታውቁት ከዚህ ቀደም የነበራቸው ግንኙነት በጣም የተለየ ነው። ስራ የሚሰሩት አብረው ነው፣ በጋራ ነው። ምክንያቱም አንደኛው ፈርኒቸር ቤት ይኖረዋል፣ አንደኛው ፎቶ ቤት አለው፣ አንደኛው ልብስ ዲዛይን ያደርጋል ምናምንና ስራቸውን እርስ በርስ እያዋሃዱ ነው የሚሰሩት፣ አንደኛው ለአንደኛው እያገዘ ማለት ነው። በጣም ደስ የሚል ግንኙነት ያላቸው ቤተሰቦች ናቸው። አሁንም እንዲህ በምትመለከቱት መልኩ ሚዜ ሆነው እንዲድረውታል ወንድማቸው። በሰርግ ስነ ስርዓታቸው ላይ በጣም የገረመኝና ልብን የሚነካ አይነት ስሜት ፈጥሮ ያየሁት ቪዲዮ ይሄኛው ነው። በቃ ለረጅም ሰዓት እቅፍቅፍ ብለው ስሜታቸውን በደንብ አድርገው ሲገልጡ ያሳያልና እንግዲህ በሰርግ ስነ ስርዓት ላይ ብዙ ጊዜ የሚፈጠር ስሜት ይሆናል። በእርግጥ የማልቀስ ስሜት፣ እንባን የማፍለቅ ስሜት የሚመጣ ነገር ሊሆን ይችላል። ይሄኛው ግን ረጅም ሰዓት ተቃቅፎ የቆዩበት ሂደት በጣም የሚያስገርምና ደስ የሚል አይነት ስሜት ያለው ነው። ይሄ ደግሞ ሙሽሪትን ከቤት ይዘው ሲወጡ ነው። ኢዮባና ረዱ እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ ያላችሁ ለማለት እንወዳለን። ሌሎች መረጃዎቻችን ይቀጥላሉ። መሀል ፒያሳ ላይ ከፊት ለፊት የአራዳ ፓርክ እይታ ያላቸው በጀርባ ደግሞ የፍሬንድሺፕ ፓርክ እይታ ያላቸው አፓርትመንቶችን የያዘው ሜሪት አራዳ ፓርክ የተሰኘው አፓርትመንት ለሽያጭ በታላቅ ቅናሽ ክፍት ሆኗል። አሁን ላይ በእነዚህ አፓርትመንቶቻችን ላይ ከባለ 1 እስከ ባለ 3 መኝታዎችን ማግኘት የሚችሉ ሲሆን ባለ 1 መኝታ 49 ካሬ ጠቅላላ ዋጋው 3.7 ሚሊዮን ብር ጀምሮ፣ ባለ 2 መኝታ 95 ካሬ ጠቅላላ ዋጋው ከ7.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ 130 ካሬ ተጨማሪ ሰራተኛ ክፍል ያለው ጠቅላላ ዋጋው ከ10 ሚሊዮን ብር ጀምሮ በታላቅ ቅናሽ እየሸጥን እንገኛለን። ይፍጠኑ። ለተወሰኑ ቤቶች የወጣ የዲስካውንት አማራጭ ስለሆነ ከስር በምናስቀምጥለው ስልክ መስመር ይደውሉልን። ሜሪት ፕሮፐርቲስ። አሁን የምንነግራችሁ መረጃ በድንገት የሰማነው በጣም አሳዛኝ የሚባል ክስተት ነው። ጋዜጠኛ ዘሪሁን ግርማ ተብሎ ይጠራል። በተለያዩ ሚዲያዎች ላይ ስለ ቱሪዝም በማስተዋወቅ ሀገሩን በሚገባም ለዓለም ለመግለጥ ከፍተኛ ጥረት ሲያደርግ የነበረ በስራው ታታሪ የሚባል ከጓደኞቹ ከወዳጆቹና ከሌሎች ሰዎችም ጋር ጥሩ የሚባል ግንኙነት ያለው ሰው እንደሆነ ነው
ያገኘኋቸው መረጃዎች የሚጠቁሙት። ጋዜጠኛው በዛሚ 90.7 ኤፍኤም፣ በደቡብ ኤፍኤም 100.9 እና በኢትዮ ኤፍኤም 107.8 ላይ የሬዲዮ ጣቢያዎች እንዲሁም በማህበራዊ ሚዲያ ላይ የኢትዮጵያን ባህል ቱሪዝምና የሆስፒታሊቲ ዘርፍ ላይ በማስተዋወቅ ረገድ ግንባር ቀደም ተጠቃሽ እንደነበር መረጃዎቹም ይጠቁማሉ። የጉርሻ ገጽ መረጃ እንደሚያሳየን ከሆነ የሀገራችንን የቱሪዝም መዳረሻ ስፍራዎች፣ ታሪካዊ ቅርሶችና ባህላዊ እሴቶችን ለዓለም ለማስተዋወቅ በነበረው ከፍተኛ ፍቅርና ታታሪነቱ ይታወቃል ይለዋል። ጋዜጠኛ ዘሪሁን ባለትዳርና የሁለት ልጆች አባት ሲሆን አስከሬኑ ትናንት ሌሊት ወደ ትውልድ ሀገሩ አርባ ምንጭ ተሸኝቷል ብሎናል መረጃው። በጋዜጠኛው ህልፈተ ህይወት የቱሪዝም ሚኒስቴር የተሰማውን ሐዘን የገለጸ ሲሆን ታዲያ የብዙ ሰዎች ጥያቄ ሆነው ምን አጋጠመው፣ ምንድነው የተፈጠረው የሚለው ነው። እንንገራችሁ መረጃውን። ጋዜጠኛ በፈቃዱ አባይ በጉዳዩ ላይ ሲናገር አልቅሰን የማይወጣልን ህመም ትቶልን ሄደ ሲል ይገልጻል። በማለዳ ለስራ ወጥቶ ቀረጻ አከናውኖ ከቀኑ 10 ሰዓት አካባቢ ወደ ቤቱ እየተመለሰ ሳለ አቅቶት ወደቀ ይላል። የቤቱን ደረጃዎች ተሻግሮ 5ኛ ወለል ላይ ለመድረስና የናፈቃቸውን ቤተሰቦቹንም ለማየት የነበረው ምኞት 3ኛ ወለል ላይ ሲደርስ ተቋረጠ። ላይ መድረስ አልቻለም። ቤተሰብ ደንግጦ አፋፍሶ ወደ ሆስፒታል ይዞት ሮጠም። ዘርሽ ግን አሸልቦ ነበር ሲል በፈቃዱ አባይ በጻፈው ጽሑፍ ላይ ለመረዳት ችለናል። ሰሞኑን ትንሽ እያመመኝ ነው ሲል ነበርም። ሁላችንም እግዚአብሔር ይማርህ ብለን መልሰንለት ነበር። አሜን ምንም አልልም እበረታለሁ ሲልም ሐሳቡን አስቀምጦልን፣ ትናንት ማምሻውን ግን የማናምነውን ይህንን አሳዛኝ መርዶ ሰማን። ዘርሽ አመለጠን፣ ወንድማችንን ሞት ነጠቀን። በማያዳግም ሁኔታ ግን የዘርሽ አስከሬን በውድቅት ሌሊት ወደ አርባ ምንጭ ተሸኘች ሲልም ሐዘኑን አስቀምጧል። ከቅርብ ዓመታት ወዲህ በእንደዚህ አይነት መንገድ ሰዎች በድንገት ህይወታቸው እያለፈ ነው የሚገኘው። እነ ታምራት ደስታ፣ እነ ማዲንጎ አፈወርቅ፣ በቅርቡ ደግሞ እነ ነጻነት ወርቅነህ፣ ሌሎችም ታዋቂ ሰዎች እንዲሁም የሀገር ባለውለታዎች በእንደዚህ አይነት መንገድ በድንገት ህይወታቸውን እያጣኑ ነው የምንገኘውና ነገርየው ታዲያ አሳሳቢ እየሆነ መጥቷል። የሰዎች በድንገት ማለፍ ማለት ነው። ለማንኛውም ጋዜጠኛው ነፍሱ በሰላም ተረፍ፣ ቤተሰቦቹ፣ ለወዳጆቹ እንዲሁም ለጓደኞቹ መጽናናትን ይስጥልን እንላለን። ወደ ቀጣይ መረጃችን እንሻገር። በእውቋ ቲክቶከር ዩቲናስ እና ሰይድ አህመድ በሚል መጠሪያ በፌስቡክ የሚታወቅ አንድ ወጣት በመካከላቸው የተፈጠረው ነገር እጅግ አወዛጋቢ እንዲሁም አነጋጋሪ ሆኗል። መነሻው እንዴት መሰላችሁ? ዩቲናስ በኢንስታግራም ገጿ ላይ ይህንን መልእክት ታስቀምጣለች። ምን የሚል መሰላችሁ መልእክቱ? ቦሌ አካባቢ 3 ስልካችንን ዘርፎን ሰርቆን ተሰውሯልና ይህንን ሰው የምታውቁ ጠቁሙን፣ በውስጥ አዋሩን የሚል መልእክት ያለው በስቶሪዋ ላይ ተቀምጦ እንመለከታለን። ከዚህ ጽሑፍ ጋር ተያይዞ ደግሞ የዚህኛው ወጣት ፎቶ ተቀምጦ ነበረ። ይህንንም አስመልክቶ እጅግ በርካታ ሰዎች ሐሳብ አስተያየታቸውን እንዲሁም ምላሻቸውን እየሰጡ ነው። አንዳንዶች እንደሚሉት ዩቲናስ እንዳለችው ምናልባት ወጣቱ ስልካቸውን ዘርፏቸው ሰርቋቸው ተሰውሮ ከሆነ በእንደዚህ አይነት መንገድ ማጋለጧ ተገቢ ነው የሚል ሐሳብ ያላቸው ናቸው። በሌላ በኩል ያሉት ግን ነገሩ እንደዚህ አይደለም፣ ወጣቱ ሰርቆ ሳይሆን እሱን ሆን ብላ ለማጋለጥ የፈለገችው ነገር ስላለ ነው፣ ስሙም እንዲጠፋ ፈልጋለች የሚል አስተያየት የሰጡ ሰዎች አሉ። በሌላ ወገን ደግሞ ከዚህም ባሻገር የሆነ አንድ ምክንያት አላት የሚል አስተያየት የሰጡም እንዲሁ በማህበራዊ ሚዲያ ላይ እየተመለከትን እንገኛለን። መነሻ ተብሎ የተቀመጠው ሰይድ አህመድ በፌስቡክ ገጹ ላይ ቀደም ብሎ ባጋራው ጽሑፍና ምስል ምክንያት ነው። ዩቲናስ ከጓደኞቿ ጋር ሰብሰብ ብላ በአንድ ውሃ ውስጥ እየተጫወቱ እየተዝናኑ ባለበት አካባቢው ላይ በዙሪያው ያሉ ወንዶች ስለነበሩ ከነዚህ ዩቲናስ ብታረግዝ እንኳን ከነዚህ ወንዶች መካከል አባቱ የትኛው ሊሆን ነው የሚል አይነት ሐሳብ ያለው ጽሑፍ በፌስቡክ ገጹ ላይ በቀልድ መልክ ይጽፋል። ይሄው ሰኢድ ማለት ነው። ታዲያ በዚህም ምክንያት ስለተናደደች ስለተቆጣች ነው እሱን ለመበቀል በሚመስል ሁኔታ በኢንስታግራም ገጿ ላይ ስልክ ሰርቆናል በሚል ሐሳብ ይህንን መልእክት አስቀመጠች ብለው እንዲሁ መልእክታቸውን ያስቀመጡ ሰዎች አሉ። ክርክሩ ተጣጥፎ አነጋጋሪ ሆኖ በቀጠለበት በዚህ ሂደት ውስጥ ሰኢድ ደግሞ ምላሽ አለኝ፣ ለዩቲናስ የምነግራት የምመልስላት መልእክት አለኝ በማለት ይህንን ቪዲዮ ሰርቶ ተመልክተናል። አሁን ወደዚህ የመጣይ ጉዳይ ዩቲናስ የምትባለዋ ቲክቶከር
በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የስራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው። ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በህግ እንዲታይ ጠበቃ ጓደኞችን ስላማከሩኝ ወደ ህግ ለወስደው ዝግጅታችንን ጨርሰናል። ህግ ቦታ ተቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩ እናያለን ማለት ነው። እንግዲህ እንደሰማችሁት ነው። እኔ ሌባ አይደለሁም፣ እንዲያውም ጉዳዩን ወደ ህግ ወስደዋለሁ፣ ዩቲናስንም እጠይቃታለሁ የሚል ሐሳብ ያለው መልእክት አስተላልፏል። ለማንኛውም ከመነሻው ያለው ነጥብ ብንመለከተው ለቀልድም ይሁን ለቁም ነገር በፌስቡክ ገጹ ላይ እንደዛ አይነት ጽሁፍ ስለ ዩቲናስ መጻፉ ተገቢ አይደለም ብዬ አስባለሁኝ። ከዚያ በኋላ ደግሞ ዩቲናስ ምናልባት ወጣቱ የእውነት ስልኮችን ሳይሰርቃቸው ሳያደርግ ከሆነ ይህንን ያደረገችው እሷም ደግሞ የጻፈችው ጽሁፍ ትክክል አይደለም ነው የኔ ምልከታ። ለማንኛውም ግን ጉዳዩ በጣም አነጋጋሪ ስለነበረና ብዙ ሰዎችም እኛን እየጠየቁን ስለነበረ ተወሰነ መንገድ በእንዲህ አይነት ሁኔታ ወደ እናንተ አደረስናችሁ ማለት ነው። በድምፃዊ ጃሉድ አወል ላይ በተለያዩ ማህበራዊ ሚዲያዎች ላይ እየተነሱ የሚገኙና እየተሰሩ የሚገኙ አሳፋሪ ክስተቶች ሊጋለጡ ይገባል በሚል ለኛም በተለያየ መንገድ መልእክት ሲላኩልን ነበር። ድምፃዊ ጃሉድ አወል እንደምታውቁት የተለያዩ የሬጌ ስልት ያላቸው ሙዚቃዎችን በማድረስና በማቅረብ እናውቃለን። ልዩ ልዩ አልበሞችንም ለኢትዮጵያውያን አድርሷል። ከቴዲ አፍሮ ጀምሮ በጣም በርካታ ድምፃውያን ጋር የሚተዋወቅ ነው። በስራዎቹም የሚደነቅ ሰው ስለመሆኑም ይመሰክርለታል። በስራዎቹም ስለ ፍቅር አዚሟል፣ ስለ ሀገሩም አቀንቅኗል። በፍጥነትም የሙዚቃ ስራዎቹን በመጻፍና በመድረስ እንዲሁም ክሬት በማድረግ የሚታወቅ ልዩ ችሎታም ያለው ሰው እንደሆነም ነው ባልደረቦቹና የሙያ አጋሮቹ የሚመሰክሩለት። ይህንን ተወዳጅ ድምፃዊ ታዲያ ከገጠመው የህይወት ምስቅልቅልና ካለበት የህይወት ሁኔታ አንጻር ሳይረዱ እንደ መሳቂያ እንደ መሳለቂያ እያደረጉ በተለይ ከቅርብ ጊዜያት ወዲህ በማህበራዊ ሚዲያ ላይ እያሰራጩት የሚገኙ ግለሰቦች ተው ሊባሉ ይገባል የሚል አስተያየቶች እየተሰነዘሩ ይገኛሉ። ጃሉድ ያለበትን የህይወት ምስቅልቅል እየቀረጹ በቪዲዮ በቲክቶክ እና በልዩ ልዩ ማህበራዊ ሚዲያዎች ላይ እየለቀቁት ይገኛሉ። ለጊዜው ሊስቁ ይችላሉ፣ ሊደሰቱ ይችላሉ። ነገር ግን ድምፃዊው ያለበትን ሁኔታ መረዳት፣ መገንዘብ፣ አሁን ካለበት ምስቅልቅል ህይወት ማውጣትና እሱን ማዳን እንጂ በእንዲህ አይነት መንገድ መሳቂያና መሳለቂያ ማድረጉ ግን ተገቢ አይደለም ተብሎም ነው እየተነገረ የሚገኘው። እየወጡ የሚገኙትን ቪዲዮዎች እናንተም ቀደም ብላችሁ አይታችኋቸው ይሆናል። እኛም ድጋሚ እነሱን ማቅረቡ ተገቢ ነው ብለን ስላላመንን እንጂ እናሳያችሁ ነበረ። ለማንኛውም ግን በድምፃዊው ላይ እየተደረጉ የሚገኙት እነዚህ አሳፋሪ የሚባሉ ቪዲዮዎች መቆም አለባቸው የሚል መልእክት አለን። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን ከኛም ጋር ቆይታ ስለምታደርጉ እጅግ አድርገን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችንም እንግዲህ የተለያዩ ወቅታዊ የሚባሉ መረጃዎችን ሰብሰብ አድርገን በእንዲህ አይነት መንገድ አቀርበንላችኋል። ጌታቸው በላይ ደግሞ የመሰናዶቹ አዘጋጅና አቅራቢ ሆኜ አብሬያችሁ እስከ መጨረሻው ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን። በሚቀጥለው በሌሎች መሰናዶች እንደገና እንገናኛለን። እስከዚያ ቸር ቆዩልን።